ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔስ ክቦት ድረስ ጀንበር አትጠልቅም አይመጣም ጨለማ አይድል ለማማ። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። በጣም ያሳዝን ነገር ነው እንግዲህ እየተሰማ ያለው። ተወዳጁ አርቲስት ነው ፕሮግራም አዘጋጅ ነጻነት ወርቅነህ ከዚህ ያለው በቃኝ ሊባል የሚችል ነገር ጥቀሽ ህይወት ሰላም ቤተሰቦች እንዴት ናችሁ? እንዴት ደህና ናችሁ? እኔ ሄዳነኝ ከውስፋ ብያለሁ። ቤተሰቦች ዛሬም እንደተለመደ እናንተ ወቅታዊ አዳዲስ መረጃ ዘን ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። እጅግ በጣም ልብ የሚሰብር ብዙዎቻችንን ያሳዘነ የአርቲስት ነጻነት ወርቅነህን ፈተን ተከትሎ ብዙ መረጃዎች እየወጡ ይገኛሉ። እኔን አንድ ሁለቱን አጋራችኋለሁ። በእነዛሬም ሀሳባችን እንሰጥባችኋለን። በቅድሚያ ግን እንግዲህ ለመዳው ነጻነት ወርቅነህ አድናቂዎች በሙሉ እኔ እዚህ ጋር ሀዘናችሁን ያቀላችሁ እኔም ከልብ እዚህ ጋር ማዘኔን በዚህ አጋጣሚ ልነግራችሁ ፈልጋለሁ። ለቤተሰቦቹም ለወዳጆቹም እንግዲህ ሀዘናችሁን ያቀላችሁ ለማለት ፈልጋለሁ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁ ይቆዩ። ስለ አርቲስት ነጻነት አንድ ልብ የሚነካ ነገር ልንገራችሁ። የዓለም ኮሜዲ ንጉስ ቻርሊ ቻፕሊን በአንድ ወቅት እንዲህ ብሎ ነበር። ማንም እንባዬን እንዳያይብኝ ሁሌም ዝናብ ውስጥ መራመድ እወዳለሁ። ይህ አባባል ለቀልድ የተነገረ ሳይሆን ከሳቅ በስተጀርባ ስላለው የኮሜዲያኖች ስውር ህመም የሚናገር ጥልቅ ስሜት ነው እንጂ በዓለማችን ላይ ሆነ በሀገራችን ያሉ ብዙ ኮሜዲያኖች የራሳቸውን ህመም ደብቀው የውስጣቸውን እንባ አውጥተው ለኛ ፈገግታ ሲያድሉን ኖረዋል። የኛው ነጻነት ወርቅነህም ልክ እንደ ቻርሊ ቻፕሊን ነበረም። እኛ በስራዎቹ ስንስቅ፣ በመድረክ ላይ በሚፈጠረው ቀልድ ስንዝናና ምናልባት እሱ በውስጡ ምን አይነት ዝናብ ይዞ እንደነበረ አናውቅም ነበረ። ህመሙን በፈገግታ ሸፍኖ የራሱን ጭንቀት ወደ ጎን ትቶ የኛን ጭንቀት ለማቅለል የኖረ ህመሙን ደብቆ ፈገግታውን ያካፈለን የዋ ነፍስም ነበረም። ኮሜዲያኖች ሐኪሞች ናቸው፣ ነገር ግን ራሳቸው ታመም ያለው አይሉም። ነጻነት ህመሙን አላሳየንም፣ ነገር ግን ሳቁን ሰጠን። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብት ይዞ ነበረም። እንደ ቻርሊ ቻፕሊን በዝናቡ ውስጥ እንባውን እንደሸሸገው ሁሉም ነጻነትም ህመሙን በሳቁ ውስጥ ሸሽጎ አለፈ። ላሳቀን ሳቅ፣ ለሰጠን ደስታና ለነበረን ቅንነት ዋጋው ክብርና እረፍት ነው። ነፂ ነፍስ በሰላም ትረፍ። ታታሰው ከበሬው ጋር ትዝታ ላለው አንጀቱ ደርቆ ክር ነው ብለው እየወጠሩ አውታሩን ደርሰው ግጥም ቢያወርዱ አይጥምም ዜማው ወዶ ላጣ ሰው በሬውን ለሚያውቅ ትዝታ ላለው። እውነት ለመናገር ይህንን ምስልን ስመለከት እኔ ብቻ ሲሆን ብዙዎቻችን አንድ ላይ ሪያክት የምናደርግበት ይመስለኛል። ምክንያቱም እሱ እኛን አስቆ ነገር ግን እሱ ግን በውስጡ ብዙ ጉዳቶችን ይዞ ነበረ። ለነዚህ ነፍስ ይማር ማለት እፈልጋለሁ። እናንተም እየገባችሁ ኮሜንት ሴክሽን ላይ ነፍስ ይማር በማለት ሀሳባችሁን ግለጹልኝ። ተጨማሪ ቪዲዮዎች አሉ ለጋብዛችሁ። ብዙዎች በትዝብት እየተነጋገሩበት የሚገኘው የገነት ንጋቱ ድርጊት በነፂ ህልፈት ዙሪያ የሰራችው ቪዲዮ ብዙዎችን አስቀይሟል። እስቲ ተመልከቱና ሐሳባችሁንም ስጡበት። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበረውበት። ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ። ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ በኋላ ደውለሽሻል። እሺ ዳሬ በቃ እሺ ሶሪ
ይህ ቪዲዮ ኦንላይን ለመናገር ማስመሰል የተሞላበት ነው ቢባል ማንንም የሚፈርድብኝ ያለ አይመስለኝም። ምክንያቱም ይህን ነገር ዜና ሁላችንም ሰምተናል። እጅግ ያሳዝናል፣ የሁላችንም ልብ ሊሰብር ይችላል። ነገር ግን ገነት ንጋቱ ይህን ነገርን በራሷ የሶሻል ሚዲያ ባጋራይ ሰዓት ይህን እንደ ድራማ ወይም ደግሞ የተጠና ስክሪፕት በሚመስል መልኩ ነው እንግዲህ እኛ ጋር የደረሰው። በዚህም ብዙዎቻችን ተቆጥተናል፣ ብዙዎቻችን በዚህ አልተስማማንም። እኔ ብቻ ሳይሆን የሁላችንም ሀሳብ ስለሚመስለኝ ነው። እናንተስ ምን ይመስላችኋል? ገነት ንጋቱ ያደረገችው ድርጊት እውነት ትክክል ነው? ለእናንተ አሳልፌ ሰጥቻችኋለሁ፣ ሀሳባችሁን ስጡበት። በተጨማሪ ደግሞ በርከት ያሉ አርቲስቶች ሀዘናቸውን ከነዚህ ጋር ተያይዞ እንግዲህ ስሜታቸውን እየገለጹ ይገኛል። የእነሱን እስቲ አንድ ሁለት ቪዲዮ ልጋብዛችሁና ሀሳባችንን ሰጥበታለን። አርቲስት ማህደር አሰፋ በነጻነት ወርቅነህ ህልፈት የተሰማትን ሀዘን ገለጸች። ማህደር ከነጻነት ጋር ኤፍቢአይ እና ሌሎች በርካታ ፊልሞች ላይ አብራ የሰራች ሲሆን የሙያ አጋሯ ህልፈት ተከትሎ በማህበራዊ ትስስር ገጿ ላይ ባሰፈረችው ልብ የሚነካ መልእክት ድንጋጤዋንና ሀዘኗን አጋርታለች። አርቲስት ማህደር በሀዘን መግለጫዋ ላይ በስመ አብ ነጽዬ እንዲህ ነው የምንለያየው በቃ ስትል የሞቱን ዜና ለመቀበል መቸገሯን ገልጻ ነፍስህን በገነት ትረፍ ስትል ምኞቷን አስተላልፋለች። አርቲስት ነጻነት ወርቅነህ በኢትዮጵያ ፊልም ኢንዱስትሪ ውስጥ በርካታ ስራዎችን በማበርከት የሚታወቅ ሲሆን ህልፈቱ በኪነ ጥበቡ ቤተሰብ ዘንድ ከፍተኛ ድንጋጤን ፈጥሯል። የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። እንጃ ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር አለመሆኔ ምን እንደምን አላውቅም። ያንተስ ያማል፣ ያንተስ ያማል። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ እግዚአብሔር መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ፣ ወንድሜ። በርከት ያሉ አርቲስቶች እንግዲህ በነዚህ ህልፈት ተያይዞ ሀሳባቸውን ሰጥቷል። ከነሱ መካከል ግን ትኩረቴን የሳቡ ከሱ ጋርም የቅርበት ወዳጅነት ያላቸውን እንግዲህ ለእናንተ አቅርቤላችኋለሁ። እውነት በተለይ ሰሃር እንግዲህ ስለ ነጻነት የተለያየ ቲቪ ሾው ላይም ቀርባ ስትናገር ነበረ። በቀረበችበት ሁሉ እሱ ማመስገኗ የማይቀር ነው፣ ወይም ደግሞ ለእሱ ምስጋና ሳታቀርብበት የወጣችበት አንድም ቪዲዮ የለም። ይህ ሀዘኗ እውነት ጥልቅ የሆነ ልብን የሚሰብር ስለሆነ ከዚህ ጋር በእሷ መጽናናቱ እመኛለሁ። እናንተ በሰሃርና እንዲሁም ደግሞ በማህደር አሰፋ ላይ ምን ይመስላችኋል? ሀሳባችሁን ስጡበት። በተጨማሪም በሶሻል ሚዲያ ላይ ሲዘዋወሩ ካየኋቸው እጅግ በጣም ልቤን የሰበረው በጣም ያሳዘነኝ አንድ ቪዲዮ አለ። እስቲ እሱ ልጋብዛችሁና ሀሳባችሁን ስጡበታለን። እንዴት በሞተ ሰው ወንጌል ይሰበካል? ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ዛሬ እንግዲህ ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ይታወቃል። ታዲያ ይህንን ተከትሎ በርካታ ሰዎች ሀዘናቸው ሲገልጹ ነበር። ከዛ መሀልም አንዱ እንዳልካቸው ነበር። ታዲያ እንዳልካቸው በፌስቡክ ገጹ ላይ እንዳሰፈረው መልእክት ከሆነ አሁን የሰው ልጅ ሲሞት ኢየሱስ ተቀብሎ ወይም ደግሞ አምኖ ነበር ወይ ብዬ መጠየቅ ጀምሬያለሁ። ኢየሱስ አታምኑ እንዳትሞቱ የሚል ጽሑፍ አጋርቷል። ይህንን ተከትሎ አብዛኛው ማህበረሰብ እንዴት በሞተ ሰው ወንጌል ይሰበካል? ነውርም ጭምር ነው ያለ ቁጣውን እየገለጸም ይገኛል። እንዳልካቸው ዘነበ እንግዲህ ጀማሪ እረኛ ከብት ያስገኘ ይባላል። እውነት ለመናገር ሁሉም ሰው የራሱ እምነት አለው። ነገር ግን እምነቴን በምን አይነት ቦታ ላይ ማንጸባረቅ እንዳለብኝ ግን ላስተውል ይገባኛል። እንዳልክ ጋር ያለው ችግር ይሄ ነው። እምነቱን ባገኘው አጋጣሚ ለማንጸባረቅ ይሞክራል። እውነት ሁላችንም የምናመልከው አምላካችን አዳኝ እንደሆነ ወይም ደግሞ ቀጣዩን ዘመኔን ህይወቴን ባርኮ ወደፊትም እንግዲህ ፈጣሪ ጋር ደስ የሚል ግንኙነት ኖሬ ሰላማዊ ህይወት እንደምኖር አምኜ ነው እንግዲህ የምከተለውን አምላክ
እንደምመክር እኔ ራሴ አውቀዋለሁ። ያዋጣኛል ወይም ደግሞ ከኔ ጋር ነው ብዬ ያሰብኩትን ነው የምከተለው። ነገር ግን እንዳልካቸው ወይም ደግሞ እንዳልካቸው ዘነበ ሁላችንም የምናውቀው ከቅርብ ጊዜ በኋላ ከኦርቶዶክስ እምነት ወደ ፕሮቴስታንት ከገባ በኋላ የተለያዩ አስተምሮችን በማይሰጥባቸው ሁኔታ ላይ እየሰጠ ይገኛል። ነገር ግን ይህ ደግሞ እጅግ በጣም ልብ ሰባሪ ነው። የነዚህ ሀዘንን እንግዲህ ለራሱ እምነት ማስተማሪያ ወይም ደግሞ ወንጌል መስበኪያ እንደሚባል አስመስሎ አላስፈላጊ መልእክትን አስተላልፏል። እውነት ለመናገር ሁላችንም የራሳችን እምነት ያድነናል። ሁላችንም ላመንበት ነው እንግዲህ እየኖርን ያለ ነው። ነፃነትም እንግዲህ ላመነው እምነት ይኸው በመጨረሻም ባመነው አምላክ እንግዲህ ህይወቱ አርፎ እንግዲህ አሁን ቀጣዩ ህይወትን ከፈጣሪው ጋር ለመኖር ነው መቼስ የሁላችንም ሀሳብ ነው። ነገር ግን እንዳልካቸው የተናገረው ንግግር ግን የሁላችንም እንግዲህ ልብ የሚሰብር ነው፣ ብዙዎችን የሚያስቆጣ ነው። ለእንዳልክስ ምን ትሉታላችሁ? ሀሳባችሁን ስጡበት። በተጨማሪም ደግሞ ቤተሰቦች እንግዲህ የአርቲስት ነፃነት ወይም ደግሞ የነፃነት ወርቅነህ ህልፈት ተከትሎ የወጣ አንድ ቪዲዮ እንግዲህ ህልፈት ወይም ደግሞ የእሱ መሞት እንግዲህ የታቀደ ነው ወይንስ ከመሬት ተነስቶ አይደለም? የሆነ አንድ የወጣ ቪዲዮ ፖስት ስላለ ነው የታቀደ ወይም ደግሞ እንደሚሞት እየታወቀ ነው የሞተው። እውነት ነው? እስቲ አንድ ቪዲዮ ላብዛችሁና ሀሳባችንን ሰጥበታለን። ሰሞኑን አንድ ታዋቂ አርቲስት ይሞታል። ይህ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስት ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። እኔ መረጃውን ላካፍላችሁ፣ ሀሳባችሁን መስማት ፈልጋለሁ። ኮሜንት ላይ ታሳውቁኛላችሁ። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርመው በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነፃነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። ይህ አጋጣሚ በእውነት ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልም አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አጋሩኝ። እንዳያችሁት ነው የነፃነት ህይወት ህልፈት በፊት እንግዲህ በፌስቡክ ላይ የተጋራ አንድ ፖስት ነበረ፣ ሁላችንም ያነጋገረ ነው። ምክንያቱም አንድ አርቲስት በቅርቡ ይሞታል ተባለ። እንግዲህ እንደተባለው ያው አልቀረም እንግዲህ ወደማይቀሩ አርቲስት ነፃነት ብዙዎቻችን ነው እንግዲህ እሱም ሄዷል። እጅግ በጣም ያሳዝናል። ከዚህ ፖስት ጋር ተያይዞ ብዙዎች እየተከራከሩ ይገኛል። እናንተስ አጋጣሚ ነው ወይንስ ይህ የታቀደበት ነው? ሀሳባችሁ ስጡበት። በተጨማሪም ደግሞ ከነፂ ሞት በኋላ ሌላኛው አገርን ጉድ ያስባለው የሰይፉ ኦዲቤስ የምናገው ሰይፉ ፋንቶን እንግዲህ እሱም ቀጣይ ተረኛ እንደሆነ መረጃ ወጥቷል። ምንድነው? እስቲ ቪዲዮ ልጋብዛችሁ። ነፃነት አርፏል፣ ሰይፉም በቅርቡ ያርፋል። የሚያሳዝነኝ ግን ሰይፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም። እስካሁን ያንሳ አደርግ መሞቱ ነው የሚያሳዝነኝ። የዚህ ባለጌ ልጅ ንግግር በጣም ስላናደደኝ ከምሽቱ 5 ሰዓት ከምናምን ነው ይሄን ቪዲዮ ሪከርድ እያደረኩ ያለሁት። ይሄ ልጅ ወደ 450 ሺህ ፎሎወር አለው። እውነት ፎሎ እያደረጋችሁ ያላችሁ ሰዎች ግን ሰው ናችሁ? ይሄ አይምሮ ያላችሁ ጤነኛ ማሰብ የምትችሉ ሰዎች ናችሁ? እሱ ሰው እንዳልሆነ አውቃለሁ። ይሄ ባለጌ በጣም ጋጠወጥ፣ አንድም ቀን የሚናገረውና የሚሰራው ነገር የማያምር እንደሆነ አውቃለሁ። ግን የምትከተሉ ሰዎች ምንድን ናችሁ? አሁን መንግስት ይሄን ወስዶ አስሮት ከወጣም በኋላ የሆነ ታዋቂ ሆኖ ነው የሚወጣው፣ የባሰ ማለት ነው። ስለዚህ እኔ እሱ የምትከተሉ ሰዎች ናችሁ በጣም እየገረማችሁኝ ያላችሁት። ምን ተማራችሁ እስካሁን? እስቲ ምን ሲናገር ደስ አላችሁ? ምንድነው ከሱ የቀሰማችሁት መልካም ነገር? እንዴት ሰው እንደዚህ አይነት ነገር ይናገራል? ቢያንስ በሰው ሞት እንዴት ያላግጣል? ሰው ጠርቶ እንግዳ አላደረገኝም ብሎ በጤነኛ ሰው ላይ ያሟርታል። እስቲ ምን ሰራህ ብሎ እንግዳው ያደርገ ሰይፉ ፋንታው። ቪው ለማግኘት ብለህ እንደምታምታታ የማይሆን ነገር እንደምትናገር አውቃለሁ። ነገር ግን መሰራቸው ስራዎች በሙሉ ያሳፍራሉ።
እውነት ለመናገር ለሀገራችን ደጀን የሆኑ በሀገራችን ላይ በመልካም ስራ ቢሆን በምንም አይነት በጎ አላማ ላይ ሁሉ ጊዜ የሚሳተፉ ሰይፉ ኦን ኢቢኤስ ሰይፉ ፋንታሁን እንግዲህ ይህ ዜና በሱ ጋር ተይዞ ወጥቷል። ቀጣይ ተረኛ እሱ እንደሆነ እሱ እንደሚሞት እንግዲህ መረጃው ወጣት ልጅ ነው። እንግዲህ ይህን ስራ ለሰራም ብዙዎች በህግ ቁጥጥር ስር ሊውል ይገባል፣ ሊቀጥ ይገባል። ይህ እጅግ በጣም ከባህላችንም ከወጋችንም እንዲሁም ደግሞ ከኢትዮጵያዊ ከሰዋዊ ስነ ምግባር የወጣ ነውና ይህ ሰው እንደ ቀልድ ሊታይ አይገባም፣ ነገር ሊታለፍ አይገባም ተብሎ ብዙዎች እየተናገሩበት ይገኛል። እናንተስ ምን ይመስላችኋል? በሰይፉ በሰጠው ሐሳብ ላይ ሐሳብ አላችሁ? ኮሜንት ሴክሽን ላይ አገሩ። ቀብሩ መቼ ሆነ? ሰይፉ ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነጻነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ስነ ስርዓቶች ይኖራሉ። 6 ሰዓት ሲል ነው ስርዓተ ቀብሩ የሚፈጸመው። ባለቤቱ አሜሪካን ሀገር እንደምትኖር ይታወቃል። የተወዳጁ የኪነ ጥበብ ሰው የነጻነት ወርቅነህ ባለቤት እና ቀብሩ ወደ እስከ እሑድ የሚሆንበት ምክንያት አንድም ባለቤቱን ለመጠበቅ ነው። ስለዚህ ባለቤቱ እሑድ ጠዋት ስለምትገባ እሑድ ነው ስርዓተ ቀብሩ የሚሆነው። ምክንያቱም ከሰዓት በኋላ ታቦትም ስለሚወጣ በዚህ አጋጣሚ አጥያቂዎቹ፣ መላው ቤተሰቦቹ፣ ወዳጅ ዘመዶቹ ይህን መረጃ ልብ ሊሉ ይገባል። ምክንያቱም 6 ሰዓት ተኩል ነው ታቦት የሚወጣውና እስከ 6 ሰዓት በቅድስት ሥላሴ ካቴድራል ያለው ፕሮግራም መጠናቀቅ አለበት ብለዋል የቀብር አስፈጻሚው ኮሚቴ። አዎ፣ ምናልባት ሰይፍሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖር ይሆን? እንግዲህ ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ። እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻለህና አንዳንዴ ደግሞ ሳይሻል ይቀር የለ። ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሰይፉ ቤቤስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለ ነው። በቃ ጥሩ ላይ ነኝ። እውነት ለመናገር ፈጣሪ የወደደውን አደረገ። እነዚህ ከዚህ ዓለም እንግዲህ ድካም ተገላገለ። በመጨረሻ ፈጣሪ ነፍሱ በአጸደ ገነት ያድርግለት። ይህ የኔ መልካም ምኞት ነው። እንግዲህ ሁላችሁም መልካም ምኞታችሁ ወይም ደግሞ ነፍስ ይማር በማለት ሀሳባችሁ ኮሜንት ሴክሽን ላይ አድርጉ። በተጨማሪም እነዚህ በህይወት እያለ እንግዲህ በርከት ያሉ መልካም ስራዎችን ሰርተዋል። እንግዲህ ከነሱ ውስጥ አንዱን እጋብዛችኋለሁ። እነሱን ተጋበዙልኝ። ወይሰው ደህና ከሰማይ ከምድር ፍርድ አመለጥኩ ስል በሰበብ ቀድሞ ይጠብቀኝ ይሄ ሙቱላ ጠቃላ ሙትቻ ሙት ገርፎ አጠጥቶ ቆምጣጤ አጠጥቶ አደባባይ ላይ ሰቅሎ ከወመኔ ጋር ሰቅሎ ገሎ ሰውን አታውቀውም? አውቀዋለሁ። ቆይ እነዚህ ሰዎች ምንድን ናቸው ጌታ? እንዳንተው ያው ሰው ናቸው። በምድር ላይ ዳኛ ነበሩ፣ እዚህም ዳኞች ናቸው። ቆይ እኔ ያልገባኝ ነገር አልገባኝም ማለት ቢሆንም ግን ለምንድን ነው እኔ አንተን የምትፈርድ መስሎኝ እኮ ነው። አንተ የምትፈርድ ነው። አንተ ለሁሉም እንደየሥራው የምትሰጠው አንተ እግዚአብሔር በመሆኔ አይደለም ለማለት የፈለግከው። አየህ፣ ቁም ነገሩ ያው እዚህ ላይ ነው። ስለማንኛውም ሰው ሁሉን ነገር የማውቅ በመሆኔ ፍርድ መስጠት አልችልም፣ መደረግም አይገባው። በነገራችን ላይ ማን እንደተቆመብህ ታውቃለህ? ማን ነው? ሉሲ ነች። ሉሲ? አስተናጋጇ ሉሲ በቅናት ተነሳስታ እንዴ ጓደኛዋን ራስ ስላጋበዝኩ ራቱንስ አብረው ነበር የበሉት።
ወደ ምድር ብመለስ መጀመሪያ ልኳን ማስገባት እሷን ልኳን ቆይ ጌታ ያ ቴሪን የገደልኩትን ረስተው ነው እንዴ? አልረሳሁትም። እሱ ግን አልሞተም፣ እስካሁንም በሕይወት አለ። የፖሊሶች ጠቋሚ መሆኑን አውቃለሁ። ሕፃናትን ከልብ የሚወድ በጣም ጥሩ ሰው ነው። አንድን ሰው በምንም የማይረባ ከንቱ አድርገህ መገመት አይኖርብህም። እኔ አሁን ያልገባኝ አሁንም ያልተዋጠልኝ ነገር ጌታ ሆይ አንተ ለሁሉም እንደየፍርዱ እንደየአቅሙ እንደየጸባዩ እንደየጥፋቱ እምትሰጥ ነው የመሰለኝ እና ለምንድን ነው አንተ እንደሱ ማታርቀው? እንዴት ለሰው አሳልፈህ ትሰጣለህ? እኔም ማቀው ነገር ባለመኖሩ ነው። እኚህ ዳኞች ስለ ፍርድ ለቀረበላቸው ሰው ሙሉ በሙሉ ቢያውቁ፣ ውጪውንና ውስጣዊ ማንነቱን ቢያውቁ፣ ሐሳቡን፣ ምኞቱን፣ ስጋቱን፣ ፍቅሩን፣ ደስታውን፣ ጥላቻውን ቢያውቁ ለምን ወንጀል እንደሰራ የሚያውቁ ነበር። በውስጡ የሚጉላላውን ሐሳብ ሁሉ ይረዱለት ነበር። አንተ ታውቃለህ። እናም ሊፈርዱበት አይችሉም። ልባቸው ይነካል፣ ያዝናል፣ ይደማል፣ ይራራል። እኔስ ታዲያ እንዴት ልፈርድባቸው እችላለሁ? አይ ጌታ ሆይ አሁንም አልተዋጠልኝም። እነሱ ለምንድን ነው የሚፈርዱት? ሰዎች የሰዎች በመሆናቸው ነው። እኔ እንደምታየው የምስክርነት ቃሌን ብቻ ነው የምሰጠው። ፍርዱን የሚወስኑት ሰዎች ናቸው። እመነኝ ኩጉቤር፣ መሆን ያለበት መደረግም ያለበት ይሄው። እንደዛ መሆን የለበትም። እንደዛ አንተ ነህ መፍረድ ያለብህ ጌታ ሆይ፣ አንተ ነህ መፍረድ ያለብህ። የሰው ልጅ ለመለኮታዊ ፍርድ ለአምላካዊ ፍርድ ብቁ አይደለም። የሰው ልጅ የሰው ቢጤ ፍትህ እንጂ አምላካዊውን ፍርድ ማግኘት አይገባው። ላሽ አቤት። አይ ነቲንግ በድጋሜ ነፍስ የማጥፋት ወንጀልና ዝርፊያ በመፈጸሙ ለሕግ ተገዢ ባለመሆኑ ያለ ፍርድ የጦር መሳሪያ ይዞ በመያዙና አንድ የጽጌረዳ አበባ በመስረቁ ኩጉቤር ቢከሰስም መከላከያ ባለመቅረቡ ዘላለማዊ ፍርድ ሲኦል ተፈርዶበታል። ፋይሉ ተዘግቷል። ፋይሉ ወደ መዝገብ ቤት ይመለስ። ይግባኝ፣ በሕግ አምላክ ይግባኝ። ጌታ ይግባኝ። መልካም የሥራ ዘመን ነበር ያለው። በአሁኑ ሰዓት የብዙ ኢትዮጵያኖች ምኞት ምነው ይህ የሰማነው ዜና ውሸት በሆነ የሚል ምኞት ነው ያለው። የኔን ጨምሮ የብዙዎቻችን ምኞት ነው ነበረ ብዬ ራሱ መናገር በጣም እየከበደኝ ነው። የብዙዎቻችን ስሜት ነው ብዬ አስባለሁ በአሁኑ ሰዓት እና እውነት እላችኋለሁ አሁን ስልኬን ራሱ ማየት ከብዶኛል። ከ2 ሳምንት በፊት ነበረ ዲሴምበር ወር ውስጥ ወደ ዲሴምበር 20 አካባቢ ነበር የሱን ደስታ ለመካፈል በዚህ ኢቨንት ላይ የተገኘሁትና ቪዲዮውን ገና ኦዲዮ ገብቼ ኤዲት አድርጌ ያልጨረስኩትም ገና ፖስት የሚሆን ቪዲዮ ነበረ። በዛን ወቅትም ነጻነት እዚህ ኢቨንት ላይ ለመገኘትና አምባሳደር ለመሆን ሲመጣ የነበረው ኢነርጂ እንደ ድሮ ነበር። በጣም ኢነርጂው የሚገርም ነበር። ሁላችንም እያሳቀን ነበር በጊዜው። እናም ከአልቲማ ሪል ስቴት ጋር የአምባሳደርነት ፊርማውን ሲፈጽም ይህንን ቃል ተናግሮት ነበር። ላሳያችሁ። መልካም የሥራ ዘመን ነበር ያለው። መልካም የሥራ ዘመን ግን አልሆነም። ነፂን አተነዋል ዛሬ ማለት ነው እና ለመጀመሪያ ጊዜም ለመጨረሻ ጊዜ በዚህ ወቅት ነው ያገኘሁትና ዛሬ ቀን እጅግ በጣም ከባድ ነው። ስልኬን በጣም ነው የጠላሁት። በጣም ማለት ነው ያሉትን ቪዲዮዎች ስመለከታቸው በጣም ከባድ። ነፍሱን በአጸደ ገነት ያኑርልን። መልካም ቀን ይሁንላችሁ። ህይወት በጣም አጭር ነች። እኔ እዚህ ጋር ልሰናበታችሁ ቤተሰቦች፣ እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮን ላይክ እንዳደረጋችሁ ሀሳባችሁን ደግሞ ኮሜንት ሴክሽን ላይ እንድትገልጹልኝ በትህትና ጠይቃችኋለሁ። በተጨማሪም ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቻናሉ ፋሚሊ ሆኑ። በተጨማሪ ቤተሰቦች ለመላው ኢትዮጵያውያን ወይም ደግሞ ለነጻነት ወርቅነህ አድናቂዎች እጅግ ከዚህ ጋር አንድ መልዕክት ላስተላልፍላችሁ። እንግዲህ ፈጣሪ ወደደውን ስላደረገ ነፍስ ይማር፣ ሀዘናችሁንም እንግዲህ ፈጣሪ ያቅልላችሁ። ለቤተሰቦቹ መጽናናትን እመኛለሁ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።